ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁሉም ለበይክ አላሁመ ለበይክ ያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት እኛም እናውቃታለን። ይህ ቀን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለ። አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ሃዳና ሊሃዚ ዲን ወማ ኩና ሊነህተዲየ ለውላ አን ሃዳና አላህ ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته الله سبحانه وتعالى في اللفتاتن ود ቀናቶችን ሰጥቶን በተለይ ደግሞ ሁለቱ ቀናቶች ልዩ ቦታ ያላቸው የውሙ ዓረፋ የውሙ ነህር አላህ የማለባቸው በአስሩ ቀናቶችም የማለባቸው ቀናቶች ናቸው። ዛሬ ርዕሳችንም ፈድሉ የውሙ ዓረፋ የዓረፋ ቀን በላጭነት ስላለው ልዩ የዓረፋ ቀን ዱዓ በሚል ርዕስ አድርገን እንይዛለን። ለምን ከተባለ አፍደሉ ዱዓኢ ዱዓው የውሙ ዓረፋ ብለዋል። ከዱዓዎች ሁሉ በላጭ ዱዓ የዓረፋ ቀን የሚደረግ ዱዓ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለገለጹ በዛ ቀን በዱዓም እንድንበረታታ ኢንሻአላህ ዛሬ በዚህ ርዕስ ላይ አብረን አጥር ያለ ቆይታ እናደርጋለን። አላህ የማለባቸው ሌሊቶች ቀናቶች ናቸው። ወለያሊ العشر በአስርቱ ሌሊቶች እምላለሁ ብሎ ሙፈሲሮቹ ሰሃቦቹ አብዱላህ ኢብኑ መስዑድ ሙጃሂድ እንደዚሁ ኢብኑ ዙበይር የመሳሰሉ ሲፈስሩ የዙል ሂጃ 10 ቀናቶች ብለው ፈስረውታል። ወሸፊዕ ወልወትር በጥንዱም በነጠላውም እምላለሁ ሲል አላህ የውሙ ነህርና የውሙ ዓረፋ ነው። ወሸፊዕ ያለው በጥንድ እምላለሁ ሲል የኢዱ ቀን የውሙ ኢደል አድሃ 10ኛው ቀን። ወልወትር ብሎ ደግሞ የማለበት የውሙ ዓረፋ የዓረፋ ቀን ነው። በሌላም ሱረቱ ቡሩጅ ላይ ወሻሂድን ወመሽሁድ አለ አላህ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ነቢዩ ዐለይሂ ሰላቱ ወሰላም ሲያብራሩ ምን አሉ? አልየውሙል መሽሁድ የውሙል መሽሁድ የተባለው የውሙ ዓረፋ የዓረፋ ቀን ነው። ወሻሂድ የተባለው ደግሞ የውሙል ጁምዓ የጁምዓ ቀን ነው። እነዚህ ቀናቶች አላህ የማለባቸው ልዩ ቦታ የሚሰጣቸው ናቸው። ከዓረፋ ደረጃዎችን ከፍ ከሚያደርገው አንደኛ ልዩ የሚያደርገው ዲን ሙሉ የሆነበት ቀን የውሙ ዓረፋ አላህ ዲኑን ሙሉ ያደረገበት ቀን ነው። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ የመሰናበቻውን ሐጅ ሲያደርጉ የውሙ ዓረፋ ጁምዓ ቀን ነበር። 9ኛው ቀን ላይ ነብዩ አለይሂ ሰላቱ ወሰላም ዓረፋ ተራራ ላይ ሆነው አላህ ይህንን የቁርአን አንቀጽ ሊሞቱ 81 ቀን ሲቀር ያወረደበትም ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና ሚሊዮን የቁርአን አያ ዛሬ ሃይማኖታችሁን ሙሉ አድርጌዋለሁ፣ ጸጋዬንም በእናንተ አሟልቻለሁ፣ ፈጽሜያለሁ፣ ከሃይማኖት በኩል እስልምናን ወድጄላችኋለሁ ብሎ አላህ ያወጀበት ቀን ነው። ለዚህ ነው ቡኻሪ ሙስሊም በዘገቡት ላይ አን ጣሪቅ ኢብኑ ሺሃብ አነ ረጁለን ሚነል የሁድ ጣሪቅ ኢብኑ ሺሃብ ሲያስተላለፉ አንድ ከየሁዲውን ሰው መጣና ጃአ ኢላ ዑመር ኢብኑ ኸጣብ ወደ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መጥተው ፈቃለ ያ አሚረል ሙእሚኒን አንቱ የአሚሮች መሪ ወይ አላቸው። አያቱን ፊ ኪታቢኩም በእናንተ መጽሐፍ ቁርአን ላይ ተቅረኡነሃ የምትቀሯት አንድ አንቀጽ አለች። ለው አለይና ነዘለት ማዕሸረል የሁዲ በእኛ በየሁዶች ላይ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን ያንን ቀን ዒድ አድርገን እንይዝ ነበር አላቸው ለዑመር። ቃል ዑመር እንዲህ አሉ ወአዩ አየትን የትኛዋ አንቀጽ ናት ብለው ዑመር ጠየቁ። ቃለ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና የሚለው አንቀጽ ብሎ ሲመልስላቸው ፈቃለ ዑመር ረዲየላሁ ዐንሁ ምን አሉ? ኢኒ
ለአዕለሙ اليوم الذي نزلت فيه እኔ እቺ የወረደችበትን ቀን አውቃለሁ ወልመካን እንደዚሁም ቦታውንም الذي نزلت فيه የወረደችበትንም ቦታ አውቃለሁ نزلت على رسول الله صلى الله عليه وسلم بعرفات ነብዩ አለይሂ ሰላቱ ወሰላም አረፋ ላይ ሆነው في يوم الجمعة በጁምዓ ቀን ላይ የወረደች ናት እኛም እናውቃታለን ይህ ቀን አረፋ ላይ የቆመ ሰው ሐጅ ሲያደርግ ትልቅ ትውስታ አለው ይህ ቀን ማለት እኮ ነብዩ ሰለላሁ ዐለይሂ ወሰለም ዲን የሞላበት አላህ ሐላል ሐራሙን የሞላበት እንደዚሁም ዲንን የወደደበት ጸጋን ያሟላበት ቀን ብሎ አንድ ሰው ይህን ነገር ሲያስታውስ ውስጡ የሚሰማው ነገር አለ አላህ ሐጅ ላይ አረፋ ላይ የምንሰባሰብ አላህ ያርገን እኔ ለበይክ ብያለሁ እናንተ ለበይክ ብላችኋል የሚቀጥለው ላይ ሁላችንም የምንሰባሰብ አላህ ያርገን ሐጅ ሐቂቃ በሙስሊሙ ልብ ላይ ትልቅ ቦታ አለው ትልቅ ስፍራ አለው ልብ ይፈነዳል ይጓጓል ይሄ የቁርአን አያን ስናስታውስ ትልቅ ነገር አለው ለዚህ ነው ዑለማዎቹ አላህ ሐላል ሐራምን ከዛ በኋላ የለም ሁሉን ነገር ያሟላበት ነው ስለዚህም ዲን ሙሉ ነው ዲን ሙሉ ነው አላህ ሞልቶታል እስልምናን ልዩ የሚያደርገው ነገር ምንድነው ማንንም መጥቶ ሊጨምር ሊቀንስ አይችልም በጨመረ በቀነሰ ቁጥር አላህ ዑለማዎችን ያስነሳል የሚያስተካክሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን በየክፍለ ዘመኑ በየመቶ ዓመቱ አላህ ዑለማዎችን ያስነሳል የሆነ ነገር ሰው መንገድ ሲጥስ ያንን መንገድ የሚያስተካክሉ ህዝቦችን አላህ ያመጣል ስለዚህ በዚህ ዲንን ሙሉ በሆነበት እንትን ላይ ማንንም ሰው አዳዲስ ነገርን መጥቶ ሊፈጽም አይችልም ክልክል ነው ኩሉ ሙህደሰቲን ቢድዓ ሁሉም አዲስ ጭማሪ ነገር በአጠቃላይ ፈጠራ ቢድዓ ነው ወኩለ ቢድዓቲን ዶላላ ቢድዓ ደግሞ ጥመት ነው ብለው ነብዩ አለይሂ ሰላቱ ወሰላም ነግረውናል وقد قال نبينا الكريم صلى الله عليه وسلم من أحدث في أمرنا በዚህ ሃዛ በዚህ በዲናችን ጉዳይ አዲስ ነገር ያመጣ ማ ليس فيه በሱ በዲኑ ላይ ወቀን የሌለን ነገር ያመጣ فهو رد በሱ ላይ ተመላሽ ነው አይ መርዱድ على صاحبه በሰውየው ላይ ይመለሳል አንድ ደብዳቤ ጽፈህ አድራሻ ሳጽፈበት የሆነ አገር ብትልከው አድራሻ ቦታ ወቀና ከሌለው ደብዳቤ ታሰበበት ቦታ ሄዳ ይመለሳል አላህ ዘንድ ወቀን የሌለን ነገር ማንኛውም ሰው ሲሰራ በራሱ ላይ ይመለሳል ተቀባይነት የለውም ስለዚህ አንዱ አረፋን ደረጃውን ከፍ የሚያደርገው ዲን የሞላበት ነው ሁለተኛው አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው እናታችን አይሻ ኡሙ المؤمنين عائشة رضي الله عنها قالت قال رسول الله صلى الله عليه وسلم يا الله ملكتኛ እንዲያሉ ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة الله ባሪያዎችን ከጀሃነም እሳት ሁር የሚልበት ነፃ የሚያወጣበት ከአረፋ ቀን የበለጠ የለም አሉ وإنه ليدنو الله ይቀርባል ثم يباهي به الملائكة فيقول ما أراد هؤلاء ይላል الله በሌላ ሐዲስም እንደመጣው ይቀርባል إلى السماء الدنيا ይቀርባል ይወርዳል በምን መልኩ አላህ በሚያውቀው መልኩ ይወርዳል خلاص መፈላፈል እንዴት ወዴት እኛ ላይ ተጠበቅብን ፍልስፍናውስ መግባት አይደለም አላህ ይወርዳል በዚህም ልክ በሌላም ሐዲስ አንድ ሶስተኛ ሌሊት ሲቀር ኩለ ሌሊት በእያንዳንዱ ሌሊት የሌሊቱ አንድ ሶስተኛ ሲቀር ينزل ربنا تبارك وتعالى الى السماء الدنيا ወደ ቅርቢቷ ሰማይ አላህ ይወርዳል እንዴት በቃ አይተበቅብም ልትፈላፈል አይገባም በልጥ የሆነ ሰው ይወርዳል ከወረደ በኋላ አላህ የጠየቀው ጥያቄ አለ ማን ነው የሚለምነኝ የምሰጠው ማን ነው ማር የሚለኝ የምምረው ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል በልጥ የሆነ ሰው ያችን ሰዓት ይነሳና የአላህን ግብዣ ይቀበላል እንዴት ወዴት ፍልስፍና ውስጥ አይገባም ያ ረብ ማረኝ ይላል ያ አላህ ከኒዕማ ከጸጋ ሰጠኝ ይላል አላህን ይማጸናል ስለዚህም በዛ ቀን አላህ ይወርድና መላእክቶች ላይ ይፎክርባቸዋል ይሄው ባሪያዎቼ ኑና ተመልከቱ ይላቸዋል አላህ እነዚህ ባሪያዎቼ እኮ እኔ ጋር ለመቃረብ እኔ ጋር ለመዋደድ ይኸውላችሁ እንደዚህ ጉስቁል ብለው አዋራ ለብሰው ጸጉራቸው ተንጨባረው ምን ሆነው መጥቷሉ እኔ ጋር ምንን ረህመቴን ከጅለው ምህረት ፈልገው ምሪያቸዋለሁ ይላል አላህ ሱብሃንአላህ ትልቅ አደረገው የውሙ አረፋ ስለዚህ
በዚህ ቀን ላይ እኛ ላይ የሚጠበቅብን ነገር አለ። አላህ አረፋ ላይ የወፈቃቸው ቀኑን ሙሉ ተስቢህ እንደዚሁም አላህን ያመሰግናሉ፣ አላህን ያወድሳሉ፣ አላህን ያልቃሉ፣ አላህን ይቀድሳሉ፣ ዱዓ ያደርጋሉ፣ ወደ አላህ የሚመለሱበት ትልቅ ቀን ነው። አላህ ያንን ቀን በዛች አላህ በወደደው ቦታ ላይ የምንሳተፍ ሁላችንም አላህ ያድርገን። የሄዱትን ወንድሞቻችን እህቶቻችን ደግሞ አላህ ተቀብሏቸው ሐጃቸውን መብሩር አድርጎ በሰላም የሚመለሱ አላህ ያድርጋቸው። ينزل الى السماء الدنيا الله ወደ ሰማይ ዱንያ ይወርዳል። فيباهي بهم الملائكه فيقول هؤلاء عبادي እነዚህ የኔ ባሪያዎች ናቸው። جاءوني شؤثا غبرا ይኸው የደከሙ የተጎሳቆሉ አቧራ ለብሰው መጡ። من كل فج عميق አለ ከያቅጣጫው ከየቦታው ከዓለም ክፍል ሁሉም የሚሰባሰብበት የአንድነቱ ሜዳ ሱብሃንአላህ። ከሰባቱም አህጉር አረብ አትለው፣ አጀምያ አትለው፣ ፈረንጅ አትለው፣ ጥቁር አትለው፣ ቀይ አትለው፣ ዓለም ላይ ካለ ክፍል በአጠቃላይ ሁሉም من كل فج عميق يرجون رحمتي የኔን ረሕመቴን ከጅለው ويخاف عذابي የኔን ቅጣቴን ፈርተው መጥተዋሉ ባሪያዎቼ ይላል አላህ። ያ አላህ አንድነታቸው የሚገልጹበት ሁሉም ለበይክ አላሁመ ለበይክ እያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል አቤት በለን ተቀበለን ብለው ሁሉም በአንድነት ድምጻቸውን የሚያስተጋቡበት ተክቢራ የሚሉበት የአላህን ኃያልነት አንድነት ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ የአንድነት ሜዳ ነው አረፋ ተራራ። ለዚህ ነው አረፋ እኮ አልሐጁ አረፋ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐጅ ማለት አረፋ ነው። አረፋ ላይ ያልተገኘ ሰው ሐጁ ትክክል አይደለም። ከአርካኖቹ አራት አርካኖች አሉት። ከአራቱ አርካን ዋነኛው አንዱ ምንድነው? አረፋ ላይ መገኘት ነው። አረፋ ላይ ያልተገኘ ሐጅ የለውም። ሱብሃንአላህ። አልሐጁ አረፋ መባሉ የአረፋን ትልቅነት ያመላክታል። ሌላው የውሙ አረፋ በላጭ ዱዓ የሚደረግበት ቀን ነው። ዛሬ ቆይታ ትንሽ የምናደርገው በዚህ የዱዓ ቀን ነው። አፍደል ዱዓኢ ዱዓኡ የውሙ አረፋ። ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው አሉ ነብዩ አለይሂ ሰላቱ ወሰላም። እኔም ሌሎችም ነቢያቶች ካለው ነገር ኸይር የበለጠ ነገር ቢኖር አሉ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ሱብሃንአላህ። ላ የለም ኢላህ አምላክ ኢላላህ አላህ ሲቀር ላ ኢላሃ ኢላላህ ወህደሁ ብቻውን ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናውም ለሱ ነው። ንግስና በአጠቃላይ ስልጣን የአላህ ብቻ ነው። ወለሁል ሐምድ ምስጋናም ለሱ ብቻ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ተውሂድን የሚንጸባረቅበት ነው። ስለዚህ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። እኔም ከኔ በፊት የነበሩ ነቢያቶች የሚያበዙት የሚሉት ነገር ቢኖር ይሄን ነው አሉ ረሱል አለይሂ ሰላቱ ወሰላም። አፍደል ዱዓ ብለውታል። በላይ ዱዓ ነው። ነዓም እናብዛ። በቀን 100 ጊዜ ካልክ ወንድሜ፣ በቀን 100 ጊዜ ካልሽ እህቴ ደረጃውን ታውቃለህ? ታውቂያለሽ? ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። በቀን 100 ጊዜ ካለ አንድ ሰው 100 ሐሰናት ይጻፍለታል፣ 100 ወንጀሎች ይሰረዙለታል፣ 10 ባሪያ ነፃ እንዳወጣ ይቆጠርለታል። በዛን ቀን ከሸይጣን ይጠበቃል። ከሱ የሚበልጥ ሰው የለም ከሱ የበለጠ ያለ ቢሆን እንጂ። ሱብሃንአላህ። ታዲያ የውሙ አረፋ ሁሌ ይሄኛው ዚክር ሁሌም አለ። ያ ቀን ግን በጣም እናበዛበት ነው። ስለዚህ የውሙ አረፋ የዱዓ ምንድነው? ቀን ነው። ስለዚህ በዚህ ዱዓ ቀን ላይ እኛ ለምንድነው የተሳነፍነው? ለምንድነው የምናቀላፋው? ሐቂቃ ሐጃ የለን የለም እንደው እዚህ ቁጭ ብለን ስለ አረፋ ሲነገር ያ ረቢ እኔንስ መቼ ነው የምትወፍቀኝ ብለን የምንነየት ልባችን የሚጓጓ የለም? የሆነ ነገር ቤተሰብ ታሞብህ የቤተሰብህን ህመም አላህ እንዲፈውስልህ ጭንቀት እንዲያስወግድልህ የተመኘን የለም? ትዳር ፈልገሽ እህቴ ትዳር ለማግኘት የተመኘሽ የለሽም? ትዳር ፈልገህ ለማግባት የተመኘህ የለም? ልጅ ፈልገህ ልጅ ለማግኘት የተመኘህ የለም? ወላሂ በየቂን ዱዓ እናድርግ።
እስቲ የዱዓ ቀን ነውና ያቀ ዱዓ ላይ እንድንበረታታ አንድ ነብይን ታሪክ እንመልከት። ቁርአን ላይ አላህ ለኛ ተምሳሌት አድርጎ የነገረን ዱዓ ላይ እንድንበረታታ ዱዓውን በመርየምና በዘከርያ መካከል አላህ ያለን ታሪክ ነው የሚነግረን። የመርየም እናት ሐና ትባላለች፣ የኢምራን ልጅ። ሐና በጣም ሷሊህ ሴት ነበረች። ኢምራን በጣም ደግ ሰው፣ ኸይረኛ፣ የአላህን ትእዛዝ የጠበቀ። እነዚህ ቤተሰብ ከደግ ቤተሰብ የተገኘች ሴት አለች። ማን? መርየምን። ከሷ ጋር የተያዘ ታሪክ ነው። إذ قالت امرأة عمران ربي የመርየም ባነው የኢምራን ባለቤት ሐና ያለችውን አስታውስ አለ አላህ። ለህዝቦች ነገራቸው። ረቢ ጌታዬ ወይ አለች፣ ኢኒ ነዘርቱ ማ ፊ በጥኒ ሙሐረረን፣ እኔ በውስጤ በሆዴ ውስጥ ያለውን ጽንስ ላንተ ተስያለው ከስራ ነፃ የሆነ ሲሆናል። ፈተቀበል ሚኒ ከኔም ተቀበለኝ፣ ኢነከ አንተ ሰሚዑ ልዓሊም። ዱዓ ነው። አንተ ሰሚም አዋቂህ ነህና ባለች ጊዜ የነበረውን አስታውስ ለኡመቶች እያላቸው ነው ነብዩና አለይሂ ሰላቱ ወሰላም። ለኛ ነው መልእክቱ። ከዛ ይሄን ዱዓ አደረገች። ፈለማ ወደዓትሃ የወለደቻት ጊዜ ቃለት አለች፣ ረቢ ጌታዬ ወይ ኢኒ ወደዓቱሃ ኡንሳ፣ እኔ ሴት ሆና ወለድኳት አለች። ወላሁ አዕለሙ ቢማ ወደዓት፣ አላህም የወለደችውን አዋቂ ነው። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም አለ። ምን ማለት ነው? ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም። የተጸነሰችው የተወለደችው ማናት? መርየም ናት አይደል? የመርየምን ባህሪ ከያዘ ከወንድ በላይ ናት፣ ጀግና ናት። ወንድ እንደ ሴት አይደለም። በአላህ መንገድ ላይ ጠንከር ብሎ ተምሳሌት የሆኑ ሴቶች ትልቅ ቦታ ነው ያላቸው። ሰው በዘመናችን ወንድ ተወለደ ሲባል ይደሰታል። በዛ ዘመንም እኮ በጃሂልያው ማህበረሰብ ሴት ተወለደልህ ሲባል ፊቱን ያጨማድዳል። ወንድ ተወለደልህ ሲባል ፊቱን ከፈካ ያደርገዋል። ያ አላህ፣ ሁሉም ከማን ነው የሚሰጠው? ከአላህ ነው። ሴት ትልቅ ደረጃ አላት በእስላም። ሁለት ሴቶችን ለወግ ማዕረግ በተርቢያ አሳድጎ ለወግ ማዕረግ ያደረሰ ትልቅ ደረጃ ያደረሰ ከጀሃነም እሳት ይከላከሉለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱ ኒሳ ነው፣ ሱረቱ መርየም ነው። የሴቶችን ታላቅነት ኢስላም በደንብ አድርጎ ነው የመሰከረው። ሴት እንደ ወንድ አይደለም። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም አለና ወኢኒ ሰመይቱሃ፣ እኔ ሰይሜያታለሁ አለች መርየም ብዬ። ወኢኒ ኡዒዙሃ ቢከ፣ እኔ እሷን ባንተ ጠብቃታለሁ። ወዙርየተሃ፣ እንደዚሁም ዝርያዎቿን ሚነ ሸይጣን ረጂም፣ ከተረገመው ከርኩሱ ሸይጣን ባንተ ጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን። ይሄ ለምንድን ነው ተቀበለኝ አለችው? ቤተ መቅደስ ውስጥ የሚያገለግለው ወንድ ነበረ። እቺ የተወለደችው መርየም ናት፣ ሴት ናት። ስለዚህ ተቀበለኝ አለች። አላህም ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን፣ አላህ ጌታዋን በደህና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት፣ አሳደጋት። ወከፈለሃ ዘከርያ፣ ዘከርያም ኃላፊነት ወስዶ አሳደጋት። ኩለማ ደኸለ፣ ታሪኩ እዚህ ይጀምራል። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራብ፣ ዘከርያም በእርሷ በሚሕራቧ ላይ በገባ ጊዜ ወጀደ ኢንደሃ ሪዝቃ፣ እሷ ዘንድ ሪዝቅን ያገኛል፣ ሲሳይን ያገኛል። ቃለ ያ መርየሙ፣ አንቺ መርየም ወይ አና ለኪ ሃዛ፣ ይሄ ለአንቺ ኬት ነው አላት። ቃለት ሁወ ሚን ዒንዲላህ፣ ይሄ ከአላህ ዘንድ ነዋ። ኢነላሃ የርዝቁ መን የሻኡ ቢገይሪ ሒሳብ፣ አላህ ለሚሻው ሰው ሲሳዩን ያለ ድካም፣ ያለ ገደብ፣ ያለ ካልኩሌት፣ ያለ ሂሳብ ነው የሚሰጠው። በሂሳብ ካልኩሌት ተደርጎ አይደለም። ዘከርያ ዓለይሂ ሰላም እድሜያቸው 100 ነው ያን ጊዜ። የሚስታቸው እድሜ 99 ነው። የሚስታቸው እድሜ የመውለጃው እድሜዋ ጊዜው አልፏል። በዛ ላይ መሃን ናት። ይሄን ስትላቸው አላህ እኮ ያለ ገደብ ነው ያለ ጊዜ። ለምን ፍራፍሬ ይገኝ ነበር መርየም ጋር በእንትኑ የሚገኝ በጋ የሚገኘው
በክረምት ይገኛል። እሷ ጋር በክረምት ማይገኘው በበጋ ማይገኘው ይገኛል። በክረምት ማይገኘው ይገኛል። በማይገኝበት ሰዓት ላይ ሲገኝ ይሄ ኬት ነው ብሎ ሲጠይቃት ከአላህ ነው አለች። ሁናሊከ እዛው እኮ ነው ሁናሊከ ደዓ ዘከርያ ረበሁ እዛው ቦታ ላይ ዘከርያ ጌታውን ለመነ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኝ አለ። ኢነከ ሰሚዑ ዱዓ አንተ ጸሎትን ዱዓን ሰሚ ነህና አለ። እሱ ምንድን ነው ያሰበው ዘከርያ? መርየምን ያለ ጊዜ የሚበቅል ነገር የምትመገበውን ነገር ያለ ጊዜው ከሰጣት የኔ እድሜ መሄድ የባለቤቴ እድሜ መሄድ እዚህ ላይ ላስገባልችም አላህ አይሳነውም አሉና ዘከርያ ዱዓ አደረጉ። አላህ ማን ሰጣቸው? ያህያን ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እርሱም በጸሎት ማድረሻ ክፍል ቆሞ ዱዓ ሲያደርግ መላእክት ጠራቸው። ያ አነላሃ ዩበሽሩከ ቢያሕያ አላህ በያሕያ አንተን ያበስረሃል። ሙሰዲቀን ቢከሊመትን ሚነላህ በአላህ የአላህን ቃል የሚያረጋግጥ ሲሆን ምንድን ነው ያረጋግጠው? ዒሳ እንደሚወለዱ ዒሳ የአላህ ነቢይ በአላህ ቃል እንደተወለዱ የሚያረጋግጥ ለምን ያሕያና የዘማን ነው የዒሳ ዘመናቸው አንድ ነው። የአክስተማማቾች ልጆች ናቸው። ማን ነው? ዒሳና ያሕያ ዓለይሂ ሰላም። አላህ ይህንን ይሰጥሃል። ወሰይደን አለቃ ሲሆን ወሐሱረን ጥቡቅ ድንግል የሆነን ወነቢይን ሚነ ሳሊሒን ከነቢይም ከደጋጎች የሆነ ነቢይን የሆነ ልጅ አላህ ይሰጣል አላቸው። የዚህ ጊዜ ዘከርያ ቃለ ረቢ ጌታዬ ወይ አና የኩኑ ሊ ጉላሙን ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒየል ኪበሩ እድሜ ሄዷል፣ እርጅና መጥቷል። ወምርአቲ አቂር ባለቤቴም መህናት። ቃለ ከዛሊከ አላህ የፍዐሉ ማ የሻ እንደዚሁ ነው አላህ የሚሻውን ነገር ይሰራል። አላህ የፈለገው ይሆናል፣ በካልኩሌት አይደለም። እና ያን ቀን አታንቀላፋ ወንድሜ፣ ዱዓ አድርግ። ዘከርያ ምን አሉ? ቃለ ረቢ ጀዐል ሊ አያ ጌታዬ በቃ እስቲ ለኔ ምልክት አድርግልኛ። ቃለ አያቱከ አላ ቱከሊመ ናሰ ሰላሰተ አያሚን ኢላ ረምዛ ምልክትህ ለሶስት ቀናት በጥቅሻ ካልሆነ በስተቀር ሰዎችን አላማናገር ነው። ዘጋው አንደበታቸው፣ በምልክት ነው የሚናገሩት። ወዝኩር ረበከ ጌታን ግን አውሳ ከሲረን በብዛት ወሰብሕ አጥራው ቢልአሽይ ወልኢብካር በጠዋቱም በምሽቱም ጊዜ ጌታህን አልቀው። መልካም ነገር ሲመጣ ተስቢሕ ነው የሚደረገው፣ አላህን ማመስገን ነው፣ ዚክር ነው የሚደረገው እንጂ መፈንጠዝ አይደለም። እኛውን ነገር አገኘን ግለሰብ እናመሰግናለን አይደል? አላህን አመስግን። መልካም ነገር ሲመጣ ኸይር ነገር ሲመጣ አላህ ነው የሚወደሰው፣ ሰው አይደለም። አላህን አመስግን። ምናልባት ያ ሰው ኸይር ነገር ከዋለ ሰውን ያላመሰግናል፣ አላህን አመስግን። ኢስላም ብሎና ታመሰግናለህ። ግን ያ ሁሉ ነገር እኔ አንዳንድ ይገርመኛል። ሙስሊሙ የሆነ ድል ምናምን ሲመጣ የሆነ ግለሰብን ያወጣል። ማን ነው ያመጣው? አላህ። በጾም በሰደቃ በዱዓ ስንት ነገር ነው ለውጥ ሲመጣ ግለሰብ ጋር እንሄዳለን። አላህ ነው ያመጣው። አላህን ማመስገን መጀመሪያ። ታዲያ የዘከርያን ታሪክ ዛሬ የሰማ ሰው ያ ቀን ላይ ማንቀላፋት አለብን? አላህ ሀብታም የሆነ ጌታ ነው። አላህን እንማጸን። ነቢዩ ዓለይሂ ሰላቱ ወሰላም አቢ ዘር አልጊፋሪ ባስተላለፉት ሐዲስ ያ ኢባዲ ሐዲስ አልቁርስ ነው። እናንተ ባሪያዎች ወይ ለው አነ አወለኩም የእናንተ የመጀመራችሁ ወአኺረኩም ወኢንሰኩም ለው አነ አወለኩም ወአኺረኩም የመጀመሪያ የመጨረሻችሁ ወኢንሰኩም ወጂነኩም ሰዋችሁም ጂኒውን በአጠቃላይ ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ሜዳ ላይ ቢሰባሰቡ ፈስአሉኒ ቢጠይቁኝ ቢለምኑኝ ፈአጠይቱ ኩለ ኢንሳን መስአለተሁ ለሁሉም ሰው እንደ ጥያቄው ባስተናግደው ሐጃውን ባወጣለት ማ ነቀሰ ዛሊከ ሚማ ዒንዲ እኔ ጋር ካለው ሀብት አይቀንስም ኢላ ከማ የንቁሱል ሚኽየጡ ኢዛ ኡድኺለ አልባህር ልክ መርፌ ባህር ውስጥ ገብታ የምትቀንሰው ያንቺ የምትቀንሰው መርፌ ባህር ውስጥ ገብታ የምትቀንሰው ውሃ አለ ወንድሞች። አላህን እንማጸን። ረሱል ዓለይሂ ሰላቱ ወሰላም ዑባደት ብኑ ሳሚት ባስተላለፉት ሐዲስ ይህን ምክር ገለጹ። ልብ ብላችሁ አዳምጡ። ረዲየላሁ አንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ዐለል አርድ ሙስሊሙን ያ አላህ
በምድር ላይ አንድ ሙስሊም የለም يدعو الله تعالى بدعوة عند لمنا ጥያቄ አላህ ለምኖ إلا أتاه الله إياها ያንን የጠየቀውን አላህ የሰጠው ቢሆን እንጂ የጠየቀውን የሰጠው ቢሆን እንጂ በምድር ላይ አላህ ለምኖ የሚያፍር የለም አው ወይንም አሉ صرف عنه من سوء مثلها ያንን የሚመስል በላ መጥፎ ነገር የቀለበሰለት ቢሆን እንጂ علم ጠይቀሃል ገንዘብ ጠይቀሃል አፍያ ጠይቀሃል የሚመጣ በላ ነበር በላ ተመልሷል ባደረግነው ዱዓ ስንት በላ ተመልሷል ንግድ ሊከስር ነበር ስንት ነገር ተቀልብሶልሃል ቤት ሊቃጠል ነበር ስንት ነገር ተመልሶልሃል ያ አላህ ዱዓ አድርገ ስንት በላ ይመለሰልሃል ወይንም ደግሞ አሉ አው يدخر له في الاخره او يدخر له من الاجر مثلها ለአኺራ ያንን የሚመስል አጅር ያስቀመጠለት ቢሆን እንጂ ነገ የውመል ቂያማ ይስተሳሰባል ባሪያ በዚህ ቀን ጠይቀኝ አልሰጠውም ሰጠኸኛል በዚህ ቀንስ አልሰጠኸኝም ይኸው ያልሰጠውን ዛሬ እንካያለው ያልሰጠውን ዱንያ ላይ ለምነውን ነገር አኺራ ላይ ሲሰጠው የሰው ልጅ ምን ይመኛል ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ይላል ያ አላህ መቼ ከተባለ ግን ይሄ ነገር ማለም يدعو باسم او قطيعه رحيم ዝምድናን በመቁረጥ ወይንም ደግሞ በወንጀል እስካለመነ ድረስ አላህ በወንጀል አይተባበርም ሰው እንድዘርፍ አግራልኝ ብትል አላህ አይተባበርም ዝሙት እንድሰራ አመቻችልኝ ብትል አላህ አይተባበርም ዝምድና ልቁረጣም አላህ በዛ አይተባበርም በወንጀል እስካለመነ ዝምድናን በመቁረጥ እስካለመነው ድረስ አላህ ይቀበሏል ሲሉ فقال رجل من القوم ከሰዎቹ አንዱ ተነሳና اذا نكثر እና ዱዓችንን እናብዛ እንዳላቸው አው አላሁ አክሰር አላህ ብዙ አለው አላህን ለምነው አሉት ስለዚህ ያ ቀን አላህን የምንማጸንበት ትልቅ ቀን ነው ሌላው የአረፋ ደረጃ የሁለት ዓመት ወንጀል ያስምራል ነው አይደለም በዚህ አጋጣሚ ሳረሰው ለአረፋ ወደ ክፍለ ሀገር ወደ ቤተሰቦቻችሁ ዘመድ አዝማድ ለመጠየቅ የምትሄዱ እንደው አላህን እንፍራ ሚል መልእክት ማስተላለፍ ፈልጋለሁ ለምን ካላችሁ ያ ቀን 9ኛ ቀን ብዙ ጊዜ 9ኛው ቀን ላይ ይሄዳል ሰው 9ኛው ቀን ላይ ሲሄድ ጾመኛ ነው የሁለት ዓመት ወንጀል ያስምራል ይባላል ነአም የሁለት ዓመት ወንጀል ያስምራል ነገር ግን አንዳንድ እንትኖች ይታያሉ ዘፈን ከፍቶ እየጨፈሩ ያ አላህ ትልቅ ቀን የተባለበት አሁን የተነጋገርንበት ቀን ላይ አላህን እያመጽ እንሄዳለን እንዴ ዘፈን ተከፍቶ እየጨፈረ ምናምን ያ እንዴት የሁለት ዓመት ወንጀል የሚማርበት 14 ሰዓት ጾማችሁ እኮ ነው ያለው አላህ 14 ሰዓት ሁለት ዓመት ምራችኋለሁ አለ ለ14 ሰዓት ነው ምን ጾመው ለ14 ሰዓት ጾሞ አላህ የሁለት ዓመት ወንጀል ይምራል ወንድሜ 14 ሰዓት ብቻ ጾመ ሱብሃንአላህ ረህመቱ እዝነቱን አያችሁ ያን እዝነት መጠቀም ነው እንዳልኳችሁ ዚክር ላይ ዱዓ ላይ መበረታታት እንጂ አላህን ምናምጽበት አይደለም ነብዩ አለይሂ ሰላቱ ወሰለም ምናሉ ሲያሙ የውም አረፋ የአረፋ ቀንን መጾም احتسب على الله ان يكفر السنه التي قبله والسنه التي بعده ያለፈውንና የወደፊቱን አመት ወንጀል የሁለት ዓመት ወንጀል ያስምራል ብዬ ተስፋ አደርጋለሁ አላህ ይምራና ወንጀላችን እንዲማር ማይፈልጋለ ግብር ይቀነስልሃል እንዲካረክ እንዲትሰራለህ ቢባል ሱብሃንአላህ 14 ሰዓት አይደለም 72 ሰዓት መቆም ካለብን እንቆማለና 3 ቀን ከና ለሊት ዱንያ ነው አኺራስ ከዱንያ ጋር ልታነጻጽር ነው ወለል አኺራቱ ኸይሩን ለከ من الاولى يا اخراው ከመጀመሪያው በላጭ ነው አለ የዱንያ ሚጠፋ ነው ማይጠፋው የአኺራ ነው አላህ ባሪያዎችን ከጀሃነም እሳት ሁር ሚልበት ጀነትን ምትለምንበት ቀን ነው አላህን ምናምጽበት ወንጀል ምንሰራበት ሰው ምናማበት ሰው ምናጣላበት ዙልም ምንሰራበት ቀን አይደለም አላህ ከጀሃነም እሳት ሁር እንዲለን የጀሃነም እሳት አይደለም የዱንያን እሳት የሰው ልጅ አይችልም ወላሂ ደካሞች ነን አኺራ ላይ አላህ ጀነትን ፊርዳውስን እንዲለግሰን ምን ለምንበት ቀን ነው ፊርዳውስ አዕላ ትልቁን የጀነት ደረጃ ጀነት ማላ አይኑ ራአት አይና አይተው ማታቅ ወላ ኡዝኑ ሰሚዓት በጆሮም ተሰምቶ ማታቅ እኮ ነው የሷ አለ ውስጧ ኒዕማው ምኑ ማንንም አይቶ ሰምቶ ማቅም ወላ خطر على قلب بشر በሰዎች ልቦና ውል ብላ ማታቅ ጭቅጭቅ የሌለበት ንዝንዝ የሌለበት ይባል የሌለበት ጀነት የወራ በማያቶቻችን ጋር ያለው የሌለበት ጀነት
ሞት የሌለበት በሽታ የሌለበት ጦርነት የሌለበት ጀነት ሁሌ ሰላም። ዱንያ ዛሬ ሰላም ሲባል ነገ ጦርነት ነው። ዛሬ አገኘው ነገ ታጣለ። ዛሬ ደስታ ነው ነገ ሐዘን ነው ዱንያ። ጀነትስ ይሄ የለም። ታዲያ አላህ ከዛ አሳማሚ ቅጣት እንዲያድነን የምንለምንበት ጀነት እንዲያስገባን የምንማጸንበት ቀን እንጂ አላህን የምናምጽበት አይደለም። ስለዚህ ቤተሰቦቻችሁ ጋር ስትሄዱ ጾመኛው ነው ስትሄድ አረ በአደብ ነው። የምን ሙዚቃ መክፈት የምን አላህን እንዴ የአረፋ ቀን ሸይጣንን አታስደስት ወንድሜ። ሸይጣን የሚበሳጭበት ቀን ነው። አላህ ባሪያዎችን በሚምርበት ሰዓት ላይ አላህ በመላእክቶቹ ሲፎክር ሸይጣን የሚበሳጭበት ምህረትን ሲለግሳቸው 2 ዓመት ወንጀል ተማሩ ሲባል ከጀሃነም እሳት ሁር ሲል ሸይጣን የሚበሳጭበት ቀን ነው የውሙ አረፋ ማለት። እኛ ታዲያ ሸይጣን እናስደስታለን እንዴ? ያ መሆን የለበትም። ሰዒድ ኢብኑ ጁበይር ረሕመቱላሂ ዐለይሂ እንዲህ ይላሉ አይቂዙ ኸደመኩም ሰራተኞቻችሁ ወይ ደግሞ የሚኻድሟችሁ ቀስቅሱ የተሰሐሩነ ሊሰውም የውም አረፋ የአረፋ ቀን ስሁር እንዲጾሙ እንዲበሉ እንደዚሁም በጾም ላይ እንዲያግዙ ቀስቅሷቸው። እንኳን አንተ አይደለም ቤተሰብን የምትቀሰቅስበት ነው። ስለዚህ አረፋ ቀን በዚህ እናሳልፍ። የመጨረሻ ላደርገው የምፈልገው የኢዱ ቀን ትልቅ ቀን ነው። ይህን ቀን አላህን እንዳንምጽበት። የአረፋ ቀን ስንተኛ ቀን ነው? የዙልሂጃ 9ኛው ቀን። የኢዱ ቀን ስንተኛ ቀን ነው? 10ኛ ቀን ነው። ይህ 10ኛ ቀን አፍደሉ አያሚ ዱንያ ከዱንያ በላጭ ቀናት አላህ ዘንድ የተወደደ የውሙል ሐጅል አክበር ትልቁ የሐጅ ስነ ስርዓት የሚፈጸምበትም አላህ በቁርአን ላይ የገለጸው እና ኢማሙ ሻፊ ያው 9ኛው ቀን ነው በላጭ ላይ ይናገራሉ። ሌሎች ኢብኑል ቀይም ቁርአኑም ሐዲሱም ግን የሚያመላክተው ምንድነው? 10ኛው ቀን በጣም በላጭ ቀን ነው። ይህ ቀን ትልቅ ደረጃ አለው። ያንን የኢድ ቀን እንዴት እናሳልፍ? አጠር ያለች መልእክት ነብዩ ሰለላሁ ዐለይሂ ወሰለም መዲና ልክ ሲገቡ ወለሁም የውማን የልዓቡን የመዲና ሰዎች 2 ቀን ነበራቸው የሚጫወቱበት። ማ ሃዛን اليومان ያሉ እነዚህ 2 ቀን ምንድናቸው ብሎ ጠየቁ። قالوا كنا نلعب فيها في الجاهليه በጃሂልያ ጊዜ እኮ የምናከብራቸው ቀናቶች ናቸው ሲሏቸው ረሱል አለይሂ ሰላቱ ወሰላም ምን አሉ? ኢነላሃ ቀድ አብደለኩም ቢሂማ ኸይረን ሚንሁማ አላህ ለእናንተ እኮ በእነዚህ 2 ቀን የተሻለ ቀን ሰጥቷቸዋል አሉ። ምንና ምንን አሉ ረሱል አለይሂ ሰላቱ ወሰላም? የውሙል አድሃ ወየውሙል ፊጥር አሉ። ኢደል አድሃና ኢደል ፊጥር ማለት ነው። የኢደል አድሃ ቀንና የኢደል ፊጥር ቀን ሁለቱ አመታዊ በዓላችሁ ነው። ይህንን ቀን አላህ ለእናንተ ሰጥቷቸዋል። ይህ ቀን ማለት የምንደሰትበት ቀን ነው። በዚህ ቀን ላይ አላህ Subhanahu Wa Ta'ala የምናወሳበት ቀን ነው። ይህ ቀን ላይ እንግዲህ ሙክት ይታረዳል አይደል? በግ ይታረዳል፣ ፍየል ወይንም ደግሞ ግመል ከብቶች ይታረዳሉ። ከብት ወይ ማን ነው ግመል 5 ዓመት የሆነ መሆን አለበት። ከብት ወይም ደግሞ ላም ምናምን ባል 2 ዓመት የሞላበት መሆን አለበት። የተጎዳይን የታወረ መሆን የለበትም። ለምን? ይሄን ነገር ስናደርግ አጅሩ ከፍ ያለ ነው። ስታርደው ደሙ መሬት ከጠብ ከማለት በፊት አላህ እጅ ላይ ነው የሚያርፈው። ለየናል አላህ لحومها ولا دماؤها ولكن يناله التقوى منكم አላህ ከስጋው ከደሙ የሚደርሰው ነገር የለም። ነገር ግን የናንተ ተቅዋ ይደርሳል። የአላህን ትእዛዝ የምትፈጽምበት እኛ አቅም ያለው ሰው እንዴት ይቦዝናል? ኢብራሂም እኮ ልጃቸውን ነው ረድ የተባሉት የአላህን ትእዛዝ ለመፈጸም እሻሉ ታዛዥ ሆኑ። ሊያርዱ ሲሉ ግን እምቢ አላቸው። ቢላ ከአላህ ትእዛዝ አልተሰጣትም። ፈተና ነበር፣ ፈተናውን አለፉ። ወፈደይናሁ ቢذبح عظيم አለ በትልቅ ሙክት በግ ልጁን ፊዳ አደረግንለት። ያንን ስታርድ በፀጉሩ ልክ አጅር ታገኛለህ። ነብዩ 2 ሙክቶችን አርደዋል። አንዱን ለራሳቸው ለቤተሰብና እንደዚሁ ሌላውን ደግሞ ከኡመታቸው ማረድ ለማይችሉት ኢላው መልቂያማ ድረስ አላህ ነብዩ ሰለላሁ ዐለይሂ ወሰለም አርደዋል። ማረድ ያልቻለ ሰው ማን አርደውለታል? ነብዩ ሰለላሁ ዐለይሂ ወሰለም አርደውለታል። አዛኙ ነብይ ረሱል ዐለይሂ ሰላቱ ወሰለም ማረድ የሚችል ግን ማረድ አለበት። ያ ቀን የደስታ ቀን ነው። ለ3 አካፍለዋል ለሚነገራቸው በየጊዜ የሰማችሁት ነው። ሚስኪኖችን ታስደስታለህ፣ የተቸገረ እንዳይኖር ታደርጋለህ ማለት ነው። በተለይ የቲሞችን እንንከባከብ። የቲምን አናት ማበስ እኮ ቀልብ እንዲረጥብ ከፈለገ የቲሞችን አናታቸውን አብስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቀልብ እንዲረጥብ በአላህ ካበላሃቸውስ ካለብስካቸውስ ታዲያ እንዴት ልትሆን ነው? አናታቸውን ማሸት ቀልብ ያረጥባል ከተባለ እነሱን ካበላን ካጠጣን ካለበስናቸውስ ታዲያ ደረጃውን ያ አላህ
አባቴ ቢኖር እንዲያረግልኛል ብሎ ልታስብ የምትገባ ልጅ ልትኖር አይገባም። አባቴ ቢኖር እንዲህ ሊያረግልኝ ይችላል ብሎ ሊያስብ የሚገባ ልጅ ሊኖር አይገባም። ጎረቤቶቻችን እንመልከታቸው። የቲሞች እንዳያዝኑ ይደሰቱ። አስደስታቸው፣ አላህ ይደሰትብሃል። ሀጃቸውን አውጣ፣ ያንተን ሀጃ አላህ ያውጣዋል። ትልቅ ፍርሳ እድል ነው። ስለዚህ የውሙ ነህር የደስታ ቀን ነው። ናም በደስታ ቀን ላይ ኢድ ሰላት ይወጣል። ጥንቃቄ ወንዱም ሴቱ ኢድ ሰላት ሲወጣ ኢባዳ የሚደረግበት ነው። ነብዩ አለይሂ ሰላቱ ወሰላም ኡሙ አጥያ ስትናገር እኛ አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ኩና ኑዕመሩ ትላለች አን ነኽሩጀ የውሙል ዒድ ሐታ ኑኽሪጀ البكر من خدعها حتى تخرج الحيض فيا ልጃገረድ የሆነች ሴት ገና እዛው መጋረጃ ላይ ያለች ሀይድ የሆነች ሴት ጭምር ሁሉም ለኢድ ሰላት እንድንወጣ እንታዘዝ ነበር ታለች። ለምን ከተባለ ኑኽሪጁል ፈየኩኑ خلف الناس ከሰው ኋላ እንሆናለን فيكبرون بتكبيرهم በእነሱ ተክቢራ ብለው ይላሉ ويدعون بدعائهم በዱዓቸው እንደዚሁም እነሱም ዱዓ ያደርጋሉ يرجون بركة ذلك اليوم የዛን ቀን በረካ ለማግኘት ሀይድ የሆኑ ሴቶች ጭምር ይወጣሉ ይበረታታል። ነገር ግን እህቶቼ ያ ቀን አላህን የምናወድስበት እንጂ አላህን የምናምጽበት ቀን አይደለም። ተወጣጥረሽ አላህ በሚጠላው አለባበስ ስንትና ስንት ጌጦችን አድርገሽ ሰዎችን ለመፈተን ሽቶም ይቀባል። አንዳንዱ ሽቶ እኮ መቀባት ለባልሽ አለዛ ሌላ ሰው የሚሸተው ከሆነ ዝሙት እንደሰራሽ ነው የተባለበትን ከባድ ሐዲስ እንዴት ታምጪያለሽ? እንዴት ይሄንን ከባድ ዛቻ እንደቀላል ታይዋለሽ? ይሄንን ትርቅ ይገባል። ወንዶችም ልብስ ምገዙ፣ ባሎችም አደብ ያለው ልብስ ግዙ። በገንዘብ ትጠየቃለህ። ወዴት ወሰከው? አይ ሚኒስቴር እንደዚህ የምትወጣጠር ገዛዋላህ ልትል ነው? በገንዘብ ትጠየቃለህ። አደብ ያለው ልብስ ግዛ። ኢስላማዊ አለባበስ እንዲለብሱ አድርጋቸው። አላህ የሚወሳበት ታላቅ ቀን ላይ አላህን ማመጽ ከባድ ነው። ያ ቀን የደስታ ቀን ነው። ያን የደስታ ቀን ከቤተሰብ ጋር በደስታ ማሳለፍ ሸሪዓ በማይጥስ ሸሪዓውን በማይነካ መልኩ ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት ሰርከሶች፣ አክሮባት፣ ጦር ወራ ምናምን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር። እንደውም እናታችን አይሻ ረዲየላሁ ዐንሃ ያ ቀን ላይ እንደው አንድ ቀን አንዲት ሴት መጣችና ከአቡበከርም ነበሩ ነብዩ ሰለላሁ ዐለይሂ ወሰለም አረፍ ብሎ ተኝተዋል። በዛ ቀን ላይ አንድ ሴት መጣ ከነብዩ ሰለላሁ ዐለይሂ ወሰለም ነው ከአይሻ ጋር የአንሷር የሆኑ ሴቶች ናቸው መተው እናታችን አይሻ ጋር ይጫወታሉ፣ ያንጎራጉራሉ፣ እንደ ነሺዳ ነገር ይላሉ። ወደخل ابو بكر وعند جاريتان ትላለች ሚን ጀዋሪ الانصار تغنيان بما تقاولت الانصار يوم بؤس የቡአስ ቀን ማለት አንሷሮች የመጨረሻ ያደረጉት ጦርነት ነውና ያ ቀን የተዜማን ዜማ ነገር የሆነ ነገር ስለ ጦርነቱ ስለምኑም ግጥም ትላለች ስትል አቡበከር ገቡ። ከዛ በኋላ እናንተ አሉ አመዛሚሩ ሸይጣን في بيت رسول الله صلى الله عليه وسلم በነብዩ ቤት የሸይጣን መዝሙርን ትላላችሁ። የዚህ ጊዜ የኢድ ቀን ነበረ ትላለች እናታችን አይሻ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ነቃሉና ተዋቸው ኢዳቸውን ይጫወቱበታል ነብዩ ሰለላሁ ዐለይሂ ወሰለም። ለሌሎችም ኢድ አለ፣ የኛም ኢዳችን ይጫወቱበታል። ስለዚህ ከሙዚቃ መሳሪያ የራቀ ኢድን የሚገልጹ አናሺዶች ምናምን ካሉ ጃይዝ የሆነ ነገር በጃይዝነት ትቀጣል። ይሄ ግን ድቤ የተለያየ እንዲህ መቀጥቀጥ አይሆንም። ደግሞ ሲኒማ ቤት እንሂድ ምናምን በኢድ ቀን ምናምን ወክና አድርግ ብሎ በጣም ሙንከር የሆኑ ፊልም ለማየት ምናምን መሄድም ይሄም የተከለከለ ነው። ከዚህ ራሳችን እናርቅ። ዚክር የምናደርግበት ከባድ ቀን ነው። በዛ ቀን ላይ አላህን የምንማጸንበት ነው። መንገድ ሲኬድ ስንመለስ የተለያየ ቦታ መሆኑ የተወደደ ነው፣ ሱና ነው፣ አጅሩ ይበዛል። አንድነታችንን የምናሳይበት ቦታ ነው። ይሄን መጨረሻ ላይ ለማስተላለፍ ነው። ያንን ቀን አላህ Subhanahu Wa Ta'ala እሱ በሚፈልገው መልኩ ከሚያሳልፉ ባሮች መካከል አላህ ያድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።